5.3 ስፔሻል ቴምፖራል ፓተርንስ ኤንድ ዲስትሪቢዩሽን ኦፍ ቴምፕሬቸር ኤንድ ሬንፎል ኢን ኢትዮጵያ። የሙቀትና የዝናብ ስርጭት ኢትዮጵያ ውስጥ ከቦታና ከጊዜ አንጻር ምን ይመስላል የሚለውን እንመለከታለን። 5.3.1 ስፔሻል ቴምፖራል ዲስትሪቢዩሽን ኦፍ ቴምፕሬቸር፣ ከቦታና ከጊዜ አንጻር የሙቀት መጠን ምንድነው፣ ስርጭቱ ምን ይመስላል የሚለውን እንመለከታለን። ኢትዮጵያ ውስጥ የሙቀት መጠን ወይም የአየር ሁኔታ የሚወሰንባቸው አፌክት የሚደረግባቸው አንደኛው አልቲቲዩድ ነው። አልቲቲዩድ ስንል የአንድ ቦታ ከፍታው ምን ያህል ነው። ያ ከፍታ እንግዲህ ወደ ላይ በጨመረ ቁጥር ቅዝቃዜው አብሮ ይጨምራል። ነገር ግን ወደ ታች ዝቅ ባለ ቁጥር ደግሞ ሙቀት አለው። ስለዚህ አልቲቲዩድ ቴምፕሬቸርን አፌክት የሚያደርግ ነገር ነው ማለት ነው። ሌላኛው ላቲቲዩድ ነው። ላቲቲዩድ የምንለው ከምድር ወገብ ምን ያህል ርቆ ነው ያለው የሚለው ነው። ወደ ምድር ወገብ በቀረበ ቁጥር ሙቀቱ እየጨመረ ይመጣል። ከዚህም በተጨማሪ ሁሚዲቲና ዊንድ ወይም እርጥበትና ነፋስ የአንድን አካባቢ ሙቀት ዲተርማይን የሚያደርጉ ናቸው። በዋናነት ግን ቴምፕሬቸርን ዲተርማይን የሚያደርጉት አልቲቲዩድ እና ላቲቲዩድ ናቸው ማለት ነው። ኢትዮጵያ ለምድር ወገብ ቅርብ ናት፣ ወይም ይሄ ዞን ኦፍ ማክሲመም አይሶሌሽን የሚባለው ነው። ስለዚህ የእያንዳንዱ የኢትዮጵያ ክፍል በአመት 2 ጊዜ ከላይ ቀጥታ የሆነ የፀሐይ ሙቀት የሚያገኝ ነው። ኢትዮጵያ ከፍታማ ወይ ደግሞ ተራራማ ሀገር በመሆኗ ትሮፒካል ላይ ያለው ሙቀት ያን ያህል አፌክት ያደርጋችን ማለት ነው። ይህም ማለት ምንድን ነው? አንድ ሰው ከጠረፋማ አካባቢ ወደ መሀል ሀገር ሲመጣ ተራራማ ወይም ከፍታማ ሀገርነቱ እየጨመረ እየበዛ ስለሚመጣ ቅዝቃዜው አብሮ እየጨመረ ይመጣል። ስለዚህ ወደ ጠረፍ አካባቢ ሞቃታማ ሲሆን፣ ይህም ደግሞ አማካይ የአመታዊ ሙቀቱ ከ30 ዲግሪ ሴንቲግሬድ፣ በተለይ ደግሞ ይሄ ቆላማ የሚባሉ አካባቢዎች ላይ የሚመዘገብ ሙቀት ሲሆን፣ ደጋማ አካባቢ ደግሞ በጣም ቀዝቃዛ የሚባሉ አካባቢ ደግሞ ከ10 ዲግሪ ሴንቲግሬድ በታች የሆነ ሙቀትና ቅዝቃዜ የሚመዘገብበት ነው ማለት ነው። ኢትዮጵያ ውስጥ የባሌ ተራራዎች ኢትዮጵያ ውስጥ ዝቅተኛ የሆነ የሙቀት መጠን የሚያስመዘግቡ ሲሆን፣ ከፍተኛ የሆነ ሙቀት የሚያስመዘግበው ደግሞ የአፋር ዲፕሬሽን ወይ የአፋር ስምጥ ሸለቆዎች ነው። ዝቅተኛው የሰሜን ምዕራብ የኢትዮጵያ ክፍል፣ የምዕራብ የኢትዮጵያ ክፍል እንዲሁም ደግሞ የደቡብ ምስራቅ የኢትዮጵያ ክፍል በአማካይ 30 ዲግሪ ሴንቲግሬድ ሙቀት የሚያገኝ ነው። ኢትዮጵያ ውስጥ የተለያዩ የሙቀት አገላለጾች ወይም ደግሞ የተለያዩ አካባቢዎች የሚመዘገቡ የሙቀት ሁኔታዎችን አካባቢያዊ በሆነ አገላለጽ ይገለጻሉ። ይህም በሚከተለው ቴብል ወይም ሰንጠረዥ ይቀርባል። በዚህ ሰንጠረዥ የምናገኘው አልቲቲዩድ በሜትር፣ ሚን አኑዋል ቴምፕሬቸር አማካይ የሙቀት መጠኑ፣ ዲስክሪፕሽን እና ሎካል ኢኩቫለንት ወይም ደግሞ አካባቢው ላይ የሚሰጠው ስያሜው ምን ይመስላል የሚለው ነው። ከ3300 እና ከዛ በላይ ከፍታ ያለው አካባቢ ሚን አኑዋል ቴምፕሬቸሩ 10 እና ከዛ ያነሰ ነው። ይህም ደግሞ ኩል ተብሎ ይጠራል። በአካባቢው ደግሞ ውርጭ ይባላል። ከ2300 እስከ 3300 ደግሞ ከ10 እስከ 15 ዲግሪ ሴንቲግሬድ ሲኖረው ኩል ቴምፕሬት በመባል ሲታወቅ፣ በአካባቢው ደግሞ ደጋ ይባላል። ከ1500 እስከ 2300 ደግሞ ከ15 እስከ 20 ዲግሪ ሴንቲግሬድ ሙቀት ሲኖረው ቴምፕሬት ይባላል። በአካባቢው ደግሞ ወይና ደጋ ይባላል። ከ500 እስከ 1500 ደግሞ ከ20 እስከ 25 ዲግሪ ሴንቲግሬድ ሲሆን ዋርም ቴምፕሬት ሲባል ቆላ የሚባል አካባቢ ስያሜ ያለው። ከ500 በታች ከሆነ 25 እና ከዛ በላይ ዲግሪ ሴንቲግሬድ ሙቀት ሲኖረው ሆት የሚባል ነው። በአካባቢ ደግሞ በረሃ ይባላል። ኢትዮጵያ ውስጥ የአየር ሁኔታ አንዳንድ ቦታ ላይ ቀዝቃዛ፣ አንዳንድ ቦታ ሞቃት ሆኖ ነው የምናገኘው። ይህ ደግሞ ከላቲቲዩድ እና ከክላውድ ከቨሬጅ ወይ ደግሞ ከደመና ሽፋን ነው። ላቲቲዩድ ስንል ከምድር ወገብ ወደ ላይና ወደ ታች፣ ወደ ሰሜንና ወደ ደቡብ በሚኖረው ቅርበትና ርቀት ነው። ሌላው ደግሞ ኢትዮጵያ ውስጥ የቴምፕሬት የሚባል ወይም ደግሞ ወይና ደጋ የሚባል አካባቢ እንዳለ ሁሉ ደግሞ ሞቃት የሚባል አካባቢ አለ። ትሮፒክ ባህሪ ስላለው ወይም የምድር ወገብ ላይ ስላለ የቀን አማካይ ሙቀቱ ከፍተኛ የሚሆንበት እንዲሁም ደግሞ የአማካይ የአመታዊ ሙቀት ደግሞ ያን ያህል ልዩነት የሌለበት ነው። ምክንያቱም ተመሳሳይ የሙቀት መጠኖች አላቸው፣ በተለይ ደግሞ ሎውላንድ የምንላቸው አካባቢዎች ማለት ነው። ነገር ግን የቴምፕሬት የሚባሉ አካባቢዎች ደግሞ የቀኑ ሙቀትና የአመቱ የሙቀት መጠን የሚለያይ ነው። ኢትዮጵያ ውስጥ ፍሮስት ፍሪ የሚባል አካባቢ ነው። ይህም ማለት ምንድነው? ኢትዮጵያ ውስጥ እንግዲህ ምድር ወገብ ላይ በመኖሯ በረዶ የሚሰራ አካባቢ አለመሆኑን የሚያሳይ ነው። እንዲሁም ደግሞ የሶላር አንግል ለውጡ ዝቅተኛ ነው የሚባል ነው። ይሄ ደግሞ ከፍተኛ የሆነ ሶላር ራዲዬሽን እንዲኖረው ያደርጋል። ኢትዮጵያ ውስጥ በቀን የሚመዘገበው የአማካይ የሙቀት መጠን ልዩነት አለው። ቀን ቀን በጣም ስለሚሞቅ ከፍተኛ የሆነ ሙቀት ሲገኝ፣ ሌሊት ላይ ደግሞ በጣም ቀዝቃዛ ነው። ስለዚህ ኤክስትሪም ነው ማለት ነው። አማካይ የቀን የሙቀት መጠን 37 ዲግሪ ሴንቲግሬድ በተለይ ደግሞ ሎውላንድ የሚባል አካባቢ ላይ ሲመዘገብ፣ ነገር ግን በጣም ቀዝቃዛ የሚባለው በከፍታማ ወይም ተራራማ አካባቢ ከ10 እስከ 15 ዲግሪ ሴንቲግሬድ በሰሜን ምዕራብ እና በደቡብ ምዕራብ ከፍታማ አካባቢዎች ላይ ይመዘገባል። ይህ ምን ያሳያል ማለት ነው? ኢትዮጵያ ውስጥ ቀን ቀን ከፍተኛ የሆነ ሙቀት ይመዘገባል፣ ሌሊት ደግሞ ዝቅተኛ በጣም ቀዝቃዛ የሆነ ሙቀት ይመዘገባል ማለት ነው። የአመት አማካዩን ስናይ ደግሞ እምብዛም ልዩነት የለውም። ልክ እንደ ቀኑ በጣም ሞቃትና በጣም ቀዝቃዛ የሚባል ሳይሆን ልዩነቱ ያን ያህል ነው ማለት ነው። ወርሃዊ አማካኝ የሙቀት ልዩነትን በምንመለከት ጊዜ ትንሽ የሚባል ነው። አመታዊ የሆነ
ቴምፕሬቸር ሬንጅ ስንመለከት እሱ ደግሞ ስሞል ነው። ይህ ደግሞ በሃይላንድ ከፍተኛ ቦታዎች፣ አምባዎች እንዲሁም ደግሞ ዝቅተኛ ቦታ ሸለቆዎች ተመሳሳይ ነው። በኢትዮጵያና ሆርን ኦፍ አፍሪካ ውስጥ ወቅታዊ የሆኑ የቴምፕሬቸር ለውጦች ይኖራሉ። ለምሳሌ ከመጋቢት እስከ ሰኔ ድረስ ከፍተኛ ሙቀት የሚመዘገብበት ነው ኢትዮጵያ ውስጥ። እንዲሁም ደግሞ በተቃራኒው ከህዳር እስከ የካቲት ባለ ጊዜ ደግሞ ዝቅተኛ የሆነ ሙቀት የሚመዘገብበት ነው። ነገር ግን ኢትዮጵያ ውስጥና ትሮፒክስ ላይ ያሉ አካባቢዎች ምንድናቸው? እነዚህ አካባቢዎች የሙቀት መጠን ከፍተኛ በኦቨርሄድ ሰን ወይም ደግሞ አናት ላይ የሚወጣ ፀሐይ ስላለ ያን ያህል ቫሪዬሽን የሌላቸው ናቸው። ነገር ግን መጠነኛ የሆነ የሙቀት ጭማሪ የምናገኘው በሰመር ነው። የደቡብ የኢትዮጵያ ክፍል ከፍተኛ የሆነ ሙቀት የሚያገኘው በመኸርና በጸደይ ነው። የሰሜኑ የኢትዮጵያ ክፍል ደግሞ ከፍተኛ ሙቀት የሚያስመዘግበው በሰመር ነው ወይ ደግሞ በጋ ወቅት ነው። በአንዳንድ ወቅቶች የተለያዩ ግንዛቤዎች ወይ ኮንሲደሬሽኖች መደረግ ይኖርባቸዋል ከሌላው አንጻር። ከሌላው የኢትዮጵያ ክፍል በተለየ ሁኔታ የደቡብ ኢትዮጵያ የደቡብ ምዕራብ ከፍታማ ቦታዎች ዝቅተኛ የሆነ ሙቀት ያገኛሉ። ይህም የሆነበት ምክንያት የሙቀትና ኢነርጂ ቀጥታ በሆነ ሁኔታ ከፀሐይ ጋር ወይም ከፀሐይ አቅጣጫ ጋር ስለሚገናኝ ነው። የነፋስ አቅጣጫም እንደዚሁ የሙቀትን መጠን ዲተርማይን ያደርጋል፣ ይወስናል። በተለይ በከፍታማ ወይ በተራራማ በአምባ አካባቢዎች 5.3.2 ስፔሻል ቴምፖራል ዲስትሪቢዩሽን ኦፍ ሬንፎል ኢትዮጵያ ውስጥ ያለው የዝናብ ሁኔታ ከቦታና ከጊዜ አንጻር ያለው ስርጭት ምን ይመስላል የሚለውን እንመለከታለን። የኢትዮጵያ ዝናብ በጣም ውስብስብ ነው። ይህን ለመረዳት ኢንተርትሮፒካል ኮንቨርጀንስ ዞን፣ ፕሬሸር ሴልስ እና ትሬድ ዊንዶችን መረዳት ያስፈልጋል ማለት ነው። የኢትዮጵያ ዝናብ ከጊዜና ከቦታ አንጻር ወጥ አይደለም፣ የተለያየ ነው። ስለዚህ የኢትዮጵያ ዝናብ ሁኔታ የኢንተርትሮፒካል ኮንቨርጀንስ ዞን፣ ኮንቨርጀንስ ኦፍ ኖርዝ ኢስት ትሬድ ዊንድ እና ደግሞ ኢኳቶሪያል ዌስተርሊስ የሚባሉትን መረዳትና ማወቅ ያስፈልጋል። ምክንያቱም እነዚህ ተጽዕኖ የሚያሳድሩበት ናቸው። ዓመታዊ የአየር ሁኔታ መለዋወጥ እንዲሁም ደግሞ የመሬት መሽከርከር በኢንተርትሮፒካል ኮንቨርጀንስ ዞን ንፋስ ላይ ተጽዕኖ ያሳድራል። በኢትዮጵያና በሆርን ኦፍ አፍሪካ የፀሐይ በመሬት አናት ላይ የምትሆንበት አቅጣጫ ላይ ኢንተርትሮፒካል ኮንቨርጀንስ ዞን ከኖርዝ ወደ ሳውዝ ሽፍት ያደርጋል። በኢኩዌተር አካባቢ ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ኖርዝ ኢስተር ትሬድ ዊንድ እና ሳውዝ ኢስት ትሬድ ዊንድ የሚገናኙበት ነው። ዋርም ኤር ወይም ሞቃት አየር ወደ ላይ ወጥቶ ዝናብ ሆኖ የሚመለስበት ሁኔታ ነው። በዚህ ሽፍት ጊዜ ታዲያ በኢኳቶሪያል ዌስተርሊስ የሚባለው ከደቡብ እና ደቡብ ምዕራብ የሚነሳው ንፋስ ኢትዮጵያን የሚሸፍንበት ሁኔታ አለ። ይህ ደግሞ ቀዝቃዛ ወይም ደግሞ እርጥበት አዘል አየር ነው በኢትዮጵያ ላይ የሚነፍሰው። ይህ ደግሞ የዝናቡ መጠን ዝቅተኛ እንዲሆን እንዲሁም ደግሞ የዝናቡ እርዝማኔ እንዲያጥር የሚያደርግ ነው። ይህ ለውጥ የሚከሰተው ትሬድ ዊንድ ከኖርዝ እየጠፋ ሲመጣ፣ በምትኩ ደግሞ ኢኳቶሪያል ዌስተርሊስ እየተጠናከረ በሚመጣበት ጊዜ ነው። የዚህ አይነት ክስተት በኢትዮጵያና በሆርን ኦፍ አፍሪካ በሚከሰቱበት ጊዜ የወቅቶች መለዋወጥ እንዲከሰት ያደርጋል ማለት ነው። ኢንተርኮንቲኔንታል ኮንቨርጀንስ ዞን ወደ ደቡብ የኢኩዌተር ክፍል እየተቀየረ ይመጣል በጃንዋሪ ላይ ወይም ደግሞ በጥር ላይ። በዚህ ጊዜ ኖርዝ ኢስት ትሬድ ዊንድ የሚባለው እርጥበት አዘል ያልሆነ አየርን አካባቢው ላይ እንዲጠናከር ያደርጋል። በዚህ ጊዜ በአፋርና አንዳንድ የኤሪትሪያ ባህር ዳርቻዎች አካባቢ ዝናብ እንዲኖር ያደርጋል ማለት ነው። በዚህ ጊዜ ፀሐይ በአናት ላይ ወይም ቀጥታ በምትወጣ ጊዜ የሚሆነው በየካቲትና በመስከረም ኢንተርኮንቲኔንታል ኮንቨርጀንስ ዞን ወደ ኢኩዌተር እንዲቀየር ይሆናል ማለት ነው። በዚህ ጊዜ ማዕከላዊ ከፍታማ ቦታዎች፣ የደቡብ ምስራቅ ከፍታ ቦታዎች፣ ሸለቆች ዝናብ ያገኛሉ። ምክንያቱም ሳውዝ ኢስተርሊስ የሚባሉት እርጥበት አዘል ነፋሶችን ስለሚያመጡ። የዝናብ ስርጭት ምን ይመስላል የሚለውን ከጊዜ አንጻር ወይም ከወቅት አንጻር ምን ይመስላል የሚለውን እንመለከታለን። ዝናብ ሁል ጊዜ እኩል አይዘንብም። በጣም ብዙ የሚዘንብበት ጊዜ አለ፣ እጥረት የሚፈጠርበት ጊዜም ይኖራል። ለማንኛውም ዝናብ ግን ሲዝናል ነው ወይም ደግሞ ወቅታዊ ነው። ወቅታዊ የሚሆኑበት ምክንያቶች ደግሞ የማክሮ ስኬል ፕሬሸር ሲስተም እና የሞንሱን ፍሎዎች ናቸው ወቅታዊ የሚያደርጉት። ዝናብ ደግሞ ከጊዜ አንጻር በሚቀያየርበት ጊዜ የሚከተሉትን ባህሪያቶች ይይዛል። የመጀመሪያው ሰመር ነው። ሰመር የሚሸፍነው ጊዜ ጁን፣ ጁላይ፣ ኦገስት ነው። ሰኔ፣ ሐምሌና ነሐሴ። ከሰኔ አጋማሽ እስከ መስከረም አጋማሽ አብዛኛው የኢትዮጵያ አካባቢ ዝናብ የሚያገኝ ነው፣ ከአፋር ዝቅታማ ቦታዎች እንዲሁም ደግሞ ከደቡብ ምስራቅ አካባቢዎች በስተቀር። በዚህ ጊዜ ፀሐይ አናት ላይ የምትወጣበት ጊዜ ነው። በሰሜኑ ንቅፈ ክልል ከፍተኛ የሆነ ግፊት በአትላንቲክ እና በህንድ ውቅያኖስ የሚከሰት ሲሆን ይህም የሚሆነው ደግሞ በትሮፒክ ኦፍ ካፕሪኮርን በሚባለው አካባቢ ነው። ምንም እንኳን የአትላንቲክ ኦሽን አስተዋጽኦ ከፍተኛ ቢሆንም የህንድ ውቅያኖስም ለዝናቡ መከሰት የራሱ የሆነ ትልቅ አስተዋጽኦ አለው። በዚህ ጊዜ በኢትዮጵያና በሆርን ኦፍ አፍሪካ በአፍሪካ ቀንድ አካባቢ በኢኳቶሪያል ዌስተርሊስ ወይም ጊኒ ሞንሱን እና ኢስተርሊስ ተጽዕኖ ስር የወደቀ ነው ማለት ነው። ስለዚህ ጊኒ ሞንሱን እና ሳውዝ ኢስተርን የሚባሉ ነፋሳት
ለዝናብ መፈጠር በዚህ ወቅት ማለታችን ነው በሰመር ወቅት ከፍተኛ አስተዋጽኦ አላቸው። ሁለተኛው ኦተመን ነው። የሚሸፍነው ጊዜ ደግሞ ሴፕቴምበር፣ ኦክቶበር እና ኖቨምበር ነው። መስከረም፣ ጥቅምትና ህዳር። በልግ በበጋና በክረምት መካከል የሚገኝ ሲሆን የኢንተርኮንቲኔንታል ኮንቨርጀንስ ዞን ትክክለኛ ቦታውን የሚቀያየርበት ጊዜ ሲሆን በኢኩዌተር ወይ ደግሞ በምድር ወገብ ላይ የሚንቀሳቀስ ነው። በበልግ ወቅት ኢንተርኮንቲኔንታል ኮንቨርጀንስ ዞን በምድር ወገብ ላይ የሚቀየር ሲሆን ይህም ደግሞ የኢኳቶሪያል ዌስተርሊስ የሚባለውን ንፋስ ያዳክመዋል። በዚህ ወቅት ሳውዝ ኢስተርሊስ የሚባለው ንፋስ ከህንድ ውቅያኖስ ተነስቶ የሳውዝ ኢስተርን የደቡብ ምስራቅ የኢትዮጵያን ክፍል በውሃ የሚያርሳቸው ጊዜ ነው። ሶስተኛ ዊንተር ነው። የሚሸፍነው ጊዜ ደግሞ ታህሳስ፣ ጥር፣ የካቲትን ነው። ዲሴምበር፣ ጃንዋሪ እና ፌብሩዋሪ። በዚህ ጊዜ ፀሐይ አናት ላይ የምትወጣበት ጊዜ ነው። በዚህ ጊዜ ታዲያ ኖርዝ ኢስተርን የሚባለው ነፋስ ከኤሽያ መሬት ተነስቶ ኢትዮጵያን ሰፊው የሚታይበት ሁኔታ አለ። ነገር ግን ያን ያህል ተጽዕኖ የሚያመጣ አይደለም። ኖርዝ ኢስተርሊ የሚባለው ነፋስ ከቀይ ባህር ተነስቶ መጠነኛ እርጥበት አዘል አየር በመያዝ የአፋር ዝቅተኛ ቦታዎችና የቀይ ባህር ወደቦችን ዝናብ የሚሰጣቸው ነው። አራተኛው ስፕሪንግ ወይም በልግ የሚባለው ነው። የሚሸፍነው ጊዜ ደግሞ የካቲት፣ ሚያዝያና ግንቦት ማርች፣ ኤፕሪል እና ሜይ ነው። የቀትር ፀሐይ አናት ላይ የምትወጣው የምድር ወገብ ከሰሜን ወደ ደቡብ የሚቀይር ሲሆን ኢንተርኮንቲኔንታል ኮንቨርጀንስ ዞን ደግሞ የሚያመጣው ውጤት ረጅም የሆነ ቀን ሲኖረው በዚህ ምክንያት ከፍተኛ የሆነ የፀሐይ ሙቀት ወይም የፀሐይ ጨረር እንዲያገኝ ያደርገዋል። በዚህ ምክንያት የሰሜኑ ክፍል ሞቃታማ እንዲሆን ያደርጋል ማለት ነው። በዚህ ወቅት ኖርዝ ኢስት ትሬድ ዊንድ የሚባለው ተጽዕኖ ዝቅተኛ ሲሆን በተቃራኒው ደግሞ ሳውዝ ኢስተርሊስ የሚባለው ከህንድ ውቅያኖስ የሚነሳው ለሶማሊያ ከፍታማ ቦታዎች ዝናብ ሲሰጥ እንዲሁም ደግሞ ማዕከላዊና የደቡብ ምስራቅ ዝቅታማ ቦታዎችና ከፍታማ ቦታዎች ኢትዮጵያ ውስጥ ዝናብ የሚያገኙበት ወቅት ነው። ሬንፎል ሪጅንስ ኦፍ ኢትዮጵያ ውስጥ ያሉ የዝናብ ቦታዎች ምን ምንድን ናቸው የሚለውን እንመለከታለን። ከዝናብ ስርጭት አንጻር ከቦታና ከጊዜ አንጻር አራት የዝናብ ሪጅኖችን ቦታዎችን እንከፍላለን። የመጀመሪያው ሰመር ሬንፎል ሪጅን የሚባለው ነው። ይህ አብዛኛውን የኢትዮጵያ ክፍል ዝናብ የሚሰጥ ነው። ከደቡብ ምስራቅና ሰሜን ምስራቅ ዝቅታማ አካባቢዎች በስተቀረ አብዛኛው የኢትዮጵያ ክፍል በዚህ ጊዜ ዝናብ የሚያገኝ ነው። ሰመር ወይ ደግሞ ክረምት በሚባል ጊዜ አብዛኛውን የዚህ አካባቢ ዝናብ የሚያገኝበት ወቅት ነው ማለት ነው። አንዳንድ ቦታዎች ግን በበልግ ወይም ደግሞ በስፕሪንግ በሚባለው ጊዜ ነው ዝናባቸውን የሚያገኙት። አለበለዚያ ግን አብዛኞቹ በዚህ ሰመር ሬንፎል ሪጅን የሚባለው አካባቢ ውስጥ በሰመር ነው ዝናብ የሚያገኙት ማለት ነው። የሰመር ሬንፎል ሪጅን በሁለት ይከፈላል። ድራይ ኤንድ ዌት ሰመር ሬንፎል ሪጅን በመባል የዌት ሬንፎል ሪጅን የሚባለው 1000 ሚሊ ሜትር እና ከዛ በላይ ዝናብ የሚያገኝ ነው። ከፍታማ ቦታዎች እንዲሁም ደግሞ ነፋሻ አካባቢዎች በዚህ ጊዜ ዝናብ የሚያገኙ ናቸው። ሁለተኛው ኦል ይር ራውንድ ሬንፎል ሪጅን የሚባለው ነው፣ ወይም ደግሞ አመቱን ሙሉ ዝናብ የሚያገኙ አካባቢዎች የሚል ነው። እነዚህ አካባቢዎች ቀኑ ሙሉ የሚያገኙት የዝናብ መጠን ከሌሎች አካባቢዎች አንጻር በጣም ብዙ የሚባል ነው። የሚሸፍነው ቦታ ደግሞ ሳውዝ ዌስተርን የደቡብ ምዕራብ አካባቢዎችን ነው። የዚህ አካባቢ እርጥበት አዘል የሆነበት ምክንያት ኢኳቶሪያል ዌስተርሊስ የሚባለው ጊኒ ሞንሱን ንፋስ ይዞ የሚመጣው እርጥበት አዘል አየር ስላለ ነው። ከመጠንና ከቆይታ አንጻር ከደቡብ ምዕራብ ወደ ሰሜንና ምስራቅ ስንሄድ እየቀነሰ ይመጣል። በሰመር ያሉት የዝናብ ወራቶች ከፍተኛ ናቸው ከዊንተር አንጻር ማለት ነው። ምክንያቱም ዊንተር ላይ ዝቅተኛ የሆኑ የዝናብ ወቅቶች ናቸው ወይም ወራቶች ናቸው እዚህ ውስጥ ያሉት። አማካይ የዝናብ መጠን እዚህ አካባቢ የሚመዘገበው ከ1400 እስከ 2200 ሚሊ ሜትር ነው በአመት። ሶስተኛ ኦቶመን ኤንድ ስፕሪንግ ሬንፎል ሪጅንስ የጸደይና የበልግ የዝናብ አካባቢዎች ናቸው። እነዚህ አካባቢዎች በሳውዝ ኢስተርሊስ ዊንድስ ወይም ነፋስ ተጽዕኖ ምክንያት ዝናብ የሚያገኙ ሲሆን ይህ የኦቶመን እና ስፕሪንግ ሬንፎል ሪጅን የሚያካትተው ቦታ የደቡብ ምስራቅ ዝቅታማ የኢትዮጵያ አካባቢዎች በኦቶመን እና ስፕሪንግ ዝናብ የሚያገኙ ናቸው። በዚህ ጊዜ የኖርዝ ኢስተርሊስ እና ኢኳቶሪያል ዌስተርሊስ ደካማ እየሆኑ የሚሄዱበትን አካባቢ ወይም ወቅትን መሰረት አድርጎ ነው። የሳውዝ ኢስተርሊስ ከህንድ ውቅያኖስ ዝናብ የሚያስገኝ ሲሆን ከ60% አካባቢ የሚሆነውን ዝናብ በኦቶመን የሚያስገኝ ሲሆን 40%ን ደግሞ በስፕሪንግ የሚያስገኝ ነው። በአማካይ ከ500 እስከ
1000 ሚሊ ሜትር የሚሆን ዝናብ በዓመት የሚያስገኙ ናቸው። አራተኛው ዊንተር ሬንፎል ሪጅን የሚባል ነው። ይህ የዊንተር ሬንፎል ሪጅን ከኖርዝ ኢስተርሊ ዊንድ በሚያመጣው እርጥበት አዘል ዝናብ የሚያስገኝ ሲሆን ቀይ ባህር ሸለቋማ እንዲሁም ደግሞ በአፋር አካባቢ ላይ ዝናብ የሚያስገኝ አካባቢን የሚሸፍን ነው። 5.4 አግሮ ኢኮሎጂካል ዞንስ ኦፍ ኢትዮጵያ የግብርና መልክዓ ምድር ኢትዮጵያ ውስጥ ምን ይመስላል የሚለውን እንመለከታለን። ኢትዮጵያ ውስጥ የአግሮ ኢኮሎጂካል ዞን ወይ ደግሞ የግብርና መልክዓ ምድር ሁሉም አንድ አይነት አይደለም፣ ይለያያል ከአንዱ ወደ አንዱ። ይህም የሚለያይበት በአልቲቲዩድ ወይም በከፍታው ነው፣ እንዲሁም ደግሞ ባለው ክላይሜት ኮንዲሽን ነው። በዚህ ምክንያት የተለያዩ ናቸው። በባህል በ5 የተከፈሉ ናቸው በቴምፕሬቸራቸው ወይም ደግሞ በአየር ጠባያቸው አማካኝነት። የመጀመሪያው በረሃ፣ ሌላኛው ቆላ፣ ወይና ደጋ፣ ደጋና ውርጭ በመባል ይከፋፈላሉ። ዝርዝሩ እንደሚከተል ይቀርባል። የምንጀምረው ውርጭ ዞን ወይም ደግሞ የውርጭ አካባቢ የሚባሉትን ነው። ውርጭ ዞን ወይም የውርጭ አካባቢ ከፍታ ቦታዎችን የሚያካልል ነው። ከፍታቸው ደግሞ ከ3200 ሜትር እና ከዛ በላይ የሆኑት ነው። የአመታዊ አማካኝ የሙቀት መጠናቸው ከ10 ዲግሪ ሴንቲግሬድ በታች ነው። እዚህ አካባቢ ያሉ ተራሮች የዚህን ባህሪ የዚህን አየር ጠባይ የሚጋሩ ራስ ዳሸን፣ ጉና፣ መገዘዝ በሰሜን ሸዋ የሚገኘው ባቱ፣ ጮቄ፣ አቡነ ዮሴፍ እና የመሳሰሉትን ያጠቃልላል። ዞኖቹ እንዲህ ባለ መልኩ በሰንጠረዥ ተከፋፍለዋል። የመጀመሪያው ውርጭ ነው። ኮልድ ቱ ሞይስት የሚባል ነው። ደጋ ኩል ቱ ሂሚድ ነው። ወይና ደጋ የሚባለው ደግሞ ኩል ሰብ ሂሚድ ነው። ቆላ ዋርም ሰሚ አሪድ ነው። በረሃ የሚባለው ደግሞ ሆት አሪድ ነው። እነዚህ ደግሞ የተከፋፈሉት በአልቲቲዩድ ወይ ደግሞ በከፍታቸው በሜትር ሲለካ፣ እንዲሁም ደግሞ ሚን አኑዋል ሬንፎል አመታዊ አማካይ የዝናብ መጠናቸው በሚሊሜትር፣ እንዲሁም ደግሞ ሌንግዝ ኦፍ ግሮዊንግ ፔሪድስ በአመት ውስጥ ምን ያህል ቀናቶች ናቸው እህል ለማምረት ምቹ የሆኑት። ሚን አኑዋል ቴምፕሬቸር አማካይ አመታዊ የሙቀት መጠን። ኤሪያ ሼር ከሀገሪቱ ጠቅላላ የቆዳ ስፋት ምን ያህል ሼር አላቸው ድርሻ አላቸው የሚለውን በማየት እንግዲህ እንመለከታቸዋለን። ውርጭ የሚባለው አልቲቲዩዱ 3200 ሜትር እና ከዛ በላይ ነው። ሚን አኑዋል ሬንፎል ከ900 እስከ 2200 ነው። ሌንግዝ ኦፍ ግሮዊንግ ፔሪድ ከ211 እስከ 365 ነው። ሚን አኑዋል ቴምፕሬቸር ከ10 ዲግሪ ሴንቲግሬድ በታች ነው። ኤሪያ ሼር 0.98 ነው በፐርሰንት። ደጋ ደግሞ 2300 እስከ 3200። ሚን አኑዋል ሬንፎል ደግሞ ከ900 እስከ 1200። ሌንግዝ ኦፍ ግሮዊንግ ፔሪድ የሚባለው ደግሞ ከ121 እስከ 210 ነው። ሚን አኑዋል ቴምፕሬቸር 11.5 በታች እስከ 17.5 ነው። የሚሸፍነው ኤሪያ ደግሞ ከሀገሪቱ የቆዳ ስፋት 9.94 ነው። ወይና ደጋ ከ1500 እስከ 2300 ከፍታ ነው። አማካይ አመታዊ የዝናብ መጠኑ ደግሞ ከ800 እስከ 1200 ነው። ሌንግዝ ኦፍ ግሮዊንግ ፔሪድ ከ91 እስከ 120 ነው። ሚን አኑዋል ቴምፕሬቸር ደግሞ ከ17.5 በታች እስከ 20 ያለው ድርሻ ደግሞ ከሀገሪቱ የቆዳ ስፋት 26.75 ነው። ቆላ የሚባለው ደግሞ ከ500 እስከ 1500 ከፍታ ሲኖረው አመታዊ አማካይ የዝናብ መጠኑ ደግሞ ከ200 እስከ 800 ይደርሳል። ሌንግዝ ኦፍ ግሮዊንግ ፔሪድ የሚባለው ደግሞ ከ46 እስከ 90 ነው። ሚን አኑዋል ቴምፕሬቸር ደግሞ ከ20 ዲግሪ ሴንቲግሬድ በታች እስከ 27.5 ከሀገሪቱ የቆዳ ሽፋን 52.94 ይሸፍናል። በረሃ የሚባለው ደግሞ ከፍታው ከ500 ሜትር በታች ሲሆን ሚን አኑዋል ሬንፎል ደግሞ ከ200 ሚሊ ሜትር በታች። ሌንግዝ ኦፍ ግሮዊንግ ፔሪድ ከ0 እስከ 45። ሚን አኑዋል ቴምፕሬቸር ከ27.5 በታች እንዲሁም ደግሞ ያለው ድርሻ 9.39 ነው። ደጋ ዞን የደጋ አካባቢ ከፍታ ያለ አካባቢ ሲሆን ከውርጭ ዞን አካባቢዎች አንጻር ግን ዝቅተኛ የሆነ ከፍታ ያለው ሲሆን እንዲሁም ደግሞ ዝቅተኛ የሆነ ቴምፕሬቸር ወይም ሙቀት ያለው ነው። ይህ አካባቢ ሰዎች ለረጅም ጊዜ የኖሩበት ነው። ለመኖር ተመራጭ አካባቢ ነው። የሚሆነበት ምክንያት አስተማማኝ የሆነ የዝናብ ሁኔታዎች ዝናብ ስላለ ነው ለግብርና የሚመች። ከዚህ በተጨማሪ ደግሞ በሽታዎችን ለምሳሌ እንደ ማላሪያ ያሉ በሽታዎች እዚህ አካባቢ ስለማይገኙ። ሌላው ወይና ደጋ ዞን የሚባል ነው። ይህ አካባቢ ሞቅ ያለ አካባቢ ነው። ዝናብም ቢሆን በቂ ዝናብ ያገኛል። ከፍታቸው ከ1500 እስከ 2300 ሜትር ከፍ ያሉ ናቸው። ይህ የወይና ደጋ አካባቢ ኢትዮጵያ ውስጥ ሰፊ ቦታ የሚይዝ ነው። ካሉት የአገሪቱ የቆዳ ስፋቶች ውስጥ ሁለተኛ ደረጃ ላይ የሚገኝ ነው። 26 ከመቶ የሚሆን የኢትዮጵያ ቆዳ ስፋት የሚሸፍን ነው። ይህም አብዛኛዎቹን ሰብሎች ለማምረት የሚመች አካባቢ ነው። ይህ አካባቢ አብዛኞቹን የግብርና አካባቢዎች የያዘ ነው። ወይና ደጋ የሚባለው ሁለት አይነት የምርት ዘመኖች አሉት። ቆላ ዞን የቆላ አካባቢ ደግሞ በጂኦግራፊ አቀማመጡ ደቡብ ምስራቅ፣ ምዕራብ እና ሰሜን ምስራቅ አካባቢ ላይ የሚገኝ ነው። ቆለኞች እንግዲህ ዝቅታ አካባቢዎች እንዲሁም ሞቃታማ አካባቢዎች የሚኖሩ ናቸው። ከ500 እስከ 1500 ሜትር ከባህር ወለል በላይ ከፍ ያለ አካባቢ ነው። አመታዊ የሙቀት መጠኑ ከ20 እስከ 30 ዲግሪ ሴንቲግሬድ ነው። የአመታዊ የዝናብ መጠኑ ደግሞ የሚወላውል ነው፣ አንድ አይነት አይደለም። እስከ 1500 ሚሊ ሜትር የሚገኝበት አለ። ለምሳሌ እንደ ጋምቤላ ዝቅታማ አካባቢዎች። ይህ አካባቢ በበረሃና በወይና ደጋ መካከል የሚገኝ አካባቢ ነው። በረሃ ዞን በረሃ ሞቃትና ደረቅ አካባቢ ነው። የሚገኘውም ዝቅታ የሚባል አካባቢ ላይ ነው።
ይህ አካባቢ ከ500 ሜትር በላይ የሚገኝ ከፍታ ላይ ይገኛል። አብዛኞቹ ዝቅተኛ አካባቢዎች ከመገኘታቸው የተነሳ ከባህር ወለል በታችም የሚሆኑበት ሁኔታ አለ። ለምሳሌ ደንክል ዲፕሬሽን አካባቢ ከባህር ወለል በታች ናቸው። ይህ አካባቢ ዓመታዊ አማካኝ የዝናብ መጠኑ ከ200 ሚሊ ሜትር በታች ሲሆን ዓመታዊ አማካኝ የሙቀት መጠኑ ደግሞ ከ27.5 ዲግሪ ሴንቲግሬድ በላይ ነው። መገለጫ ባህሪዎቹ ደግሞ የበረሃ ዞን አንደኛው ከባድ የሆነ ነፋስ፣ ከባድ የሆነ ሙቀት እንዲሁም ደግሞ ዝቅተኛ የሆነ እርጥበት ያለበት አካባቢ ነው። እዚህ አካባቢ ከፍተኛ የሆነ ትነት ቢኖርም ነገር ግን ዝቅተኛ የሆነ የዝናብ መጠን ያለው። የዚህ አካባቢ የበረሃ ዞን አካባቢ የሚባሉት ጅቡቲ፣ አብዛኞቹ ሶማሊያ እንዲሁም ደግሞ የኤርትራ የባህር ዳርቻዎች በዚህ ስር የሚገኙ ናቸው።